በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበክታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ስለምን ተውኸኝ ማለት ነው ይላል። ይህ በማቴዎስ ወንጌል ላይ የተመዘገበው ጩኸት ምናልባት በታሪክ ውስጥ ከተመዘገቡት ሁሉ በጣም ጥልቅ የብቸኝነት ስሜትን የያዘ ነው። እናም አንድ ግዙፍ ጥያቄ ያስነሳል። ፍቅር ነው የሚባለው አምላክ እንዴት ሆኖ ነው በተመሳሳይ ጊዜ ፍትሃዊ ሆኖ ኃጢአትን የሚቀጣው? ፍቅርና ፍትህ እንዴት ነው በአንድ ላይ የሚሄዱት? ዛሬ እንግዲህ ይህንን ከባድ ጥያቄ ለመመለስ የሚሞክሩ ተለያዩ ጽሑፎችን ይዘን በጥልቀት እንመረምራለን። በጣም ትክክለኛ መነሻ ነው። የውይይታችንን መሰረት ለማስቀመጥ ያህል የቀረቡልን ጽሑፎች በሙሉ የሚያጠናጥኑት በአንድ መሰረታዊ ሐሳብ ላይ ነው። የእግዚአብሔር አገዛዝ ወይም ዙፋን በሁለት ምሰሶች ላይ ነው የቆመው ይላሉ። በመዝሙረ ዳዊት ላይ በተደጋጋሚ እንደተጠቀሰው ጽድቅና ፍትህ የዙፋኑ መሰረቶች ናቸው። ይህ ማለት የሚሰራው ሥራ ሁሉ፣ የሚሰጠው ውሳኔ ሁሉ ከእነዚህ ሁለት መርሆች ፈጽሞ ሊለይ አይችልም ማለት ነው። ስለዚህ የዛሬው ምርመራችን የማይታጠፍ ፍትህ እንዴት ከፍጹም ፍቅር ጋር እንደሚሳማ ለመፈተሽ ነው ይሞክረው። እሺ፣ ይህንን አጣብቂኝ ለመረዳት ጽሑፎቹ ከሚጠቅሱት ጭልቅ ጥቅሶች አንዱን እንመልከት። በዘጸአት መጽሐፍ ምዕራፍ 34 ላይ እግዚአብሔር ራሱ ማንነቱን ሲገልጽ የሚናገረው ነገር አለ። በአንድ በኩል ምሕረትን ለሺህ ትውልድ የሚጠብቅ ክፋትን፣ መተላለፍንና ኃጢአትን ይቅር የሚል መሆኑን ይናገራል። ይህ እጅግ የሚያስጸናና ተስፋ የሚሰጥ የፍቅር መገለጫ ነው፣ ለሺህ ትውልድ። ነገር ግን በጣም የሚገርመውና ግራ የሚያጋባው ወዲያውኑ በተመሳሳይ የጥቅሱ ክፍል እስትንፋስ ሳንወስድ ማለት ነው ፍጹም ተቃራኒ የሚመስል ሐሳብ ይከተላል። ነገር ግን በደለኛውን ከቶ ከፍርድ አያነጻም ይላል። ከዛም የአባቶችንም ኃጢአት በልጆች በልጅ ልጆችም እስከ 3ኛና እስከ 4ኛ ትውልድ ድረስ ያስከትላል ሲል ይቀጥላል። ቆም ብለን ስናስበው ይህ እንዴት ሊሆን ይችላል? ልክ ነው። በአንድ በኩል ለሺህ ትውልድ ይቅርታ፣ በሌላ በኩል እስከ 4ኛ ትውልድ ቅጣት። ሁለቱም እውነት ከሆኑ እንዴት ነው የሚታረቁት? ጽሑፎቹ የሚታገሉት ከዚሁ ጥያቄ ጋር ነው። ልክ ነው። አንድ ሰው ይህንን ሲሰማ ሁለት የተለያዩ ባህሪያት ያላቸው አካላት የተገለጹ ነው የሚመስለው። ይህንን ለመፍታት ጽሑፎቹ ወደ ኃጢአት ምንነት ይመሩናል። ኃጢአትን ሲተረጉሙት በጣም ቀላል በሆነ መንገድ ነው የሚያስቀምጡት። ትእዛዝን መተላለፍ ወይም ሕገ ወጥነት ነው ይላሉ። አንደኛ ዮሐንስ ላይ ኃጢአት ሕገ ወጥነት ነው ተብሎ ተጽፏል። ነጥቡ ይሄ ሕግን መተላለፍ በቀላሉ በቸልታ የሚታለፍ ነገር አይደለም የሚለው ነው። በትክክል ለምን በቸልታ እንደማይታለፍ ጽሑፎቹ ሲያስረዱ አንድ ምሳሌ መጠቀም እንችላለን። ለምሳሌ የትራፊክ መብራት ሕግን እናስብ። ቀይ ሲበራ መቆም፣ አረንጓዴ ሲበራ መሄድ። መንግሥት ይሄንን ሕግ ጥሶ ለሚያልፍ ሁሉ ምንም አይደለም ይቅር ብያለሁ ቢል ምን ይፈጠራል? ትርምስ ነው የሚፈጠረው። መጀመሪያ ላይ ጥሩ ሊመስል ይችላል። ነገር ግን ከጥቂት ጊዜ በኋላ ማንም ሕጉን አያክበርም። መንገዶች በአደጋ ይሞላሉ። ንጹሐን ሰዎች ይጎዳሉ። ጽሑፎቹ የሚሉትም ይሄንን ነው። የእግዚአብሔር የፍቅር ሕግጋት ክብር ከሌላቸውና ከተጣሱ ውጤቱ ጊዜና ህዋ በአመፅ ይሞላሉ የሚል ነው። ሥርዓት አልበኝነት ይሰፍናል። በጣም ግልጽ ምሳሌ ነው። ስለዚህ የእግዚአብሔር ፍትሕ ሌሎች ንጹሐን ፍጥረታትን ከዚህ ስቃይ ለመጠበቅ ሲል በደለኞችን የግድ መቀጣት አለበት ማለት ነው። አመክንዮ እሱ ነው። ነገር ግን ይህ ወደ መጀመሪያው ችግር ይመልሰናል። በደለኞቹን ሁሉ ቢቀጣ ፍትሕ ይረጋገጣል፣ ነገር ግን ፍቅር ይጠፋል። በተለይ ንስሐ ለሚገቡትስ? በሌላ በኩል ደግሞ ሁሉንም ይቅር ቢል ፍቅር ይታያል፣ ግን ፍትሕ ይታሳል፣ ዓለምም በአመፅ ትሞላለች። ፍጹም መውጫ የሌለው ችግር ላይ የደረስን ይመስላል። ጽሑፎቹ ከዚህ እንዴት ነው የሚወጡት? እዚህ ጋ ነው የውይይቱን ልብ ላይ የምንደርሰው። ጽሑፎቹ የሚያቀርቡት መፍትሔ በሰው ልጅ አመክንዮ ያልተለመደና እጅግ ጥልቅ ነው። መፍትሔው እግዚአብሔር የሕግ ጥሶት ያስከተለውን የቅጣት ዋጋ ራሱ መክፈሉ ነው። ራሱ? አዎ፣ የሕጉ ባለቤት የሕጉን ቅጣት በራሱ ላይ ወሰደ። ይህንን ለማስረዳት ከሚጠቀሙባቸው ምሳሌዎች አንዱ በሉቃስ ወንጌል ያለው የወይን ቦታ ባለቤት ታሪክ ነው። ባለቤቱ ገበሬዎች ጋር አገልጋዮቹን ይልካል።
ገበሬዎቹ ግን አገልጋዮቹን ደብድቦ ይመልሷቸዋል። ይህ ብዙ ጊዜ ከሆነ በኋላ ባለቤቱ አንድ የመጨረሻ ውሳኔ ላይ ይደርሳል። ምን ባደርግ ይሻለኛል? የምወደውን ልጅን እልካለሁ፣ ምናልባት እርሱን ያከብሩታል ይላል። ይህ ምሳሌ ለችግሩ መፍትሄ ለመስጠት የተከፈለው ዋጋ ምን ያህል ውድ እንደነበር ይጠቁማል። ቆይ እስኪ ይህ ነጥብ በጣም ወሳኝ ነው። ዋጋ መክፈል የሚለው ሐሳብ ጽሑፎቹ እንደሚሉት ይቅርታ እንዲሁ በነፃ የሚሰጥ ነገር አይደለም ማለት ነው። አንድ ሰው ጥፋት ሲያጠፋ ይቅር ብያለሁ ማለት ብቻው በቂ አይደለም። በአመክንዮአቸው መሰረት በቂ አይደለም። ምክንያቱም ይቅርታው የሕጉን ክብርና ዋጋ ዝቅ ማድረግ የለበትም። የተከፈለው የዋጋ መጠን የዚያ ሕግን ክብር ይወስናል። ለምሳሌ አንድ ሰው የአንድን ሀገር ባንዲራ ቢያቃጥልና ቅጣቱ 1 ብር ሆን፣ የባንዲራው ክብር 1 ብር ነው ማለት ነው። ልክ የዚያ ባንዲራ ክብር 1 ብር ብቻ እንደሆነ ያሳያል። ቅጣቱ ከባድ ሲሆን ግን የባንዲራውም ክብር ከፍ ያለ መሆኑን ያሳያል። ስለዚህ ኃጢአት ይርቅ ሲባል ለተላለፈው ሕግ ክብር ሲባል ተመጣጣኝ ዋጋ መከፈል አለበት ነው የሚሉት ጽሑፎቹ። እሺ፣ ይህ አመክንዮ ከሆነ አንድ ጥያቄ መነሳቱ አይቀርም። ብዙዎች እንደሚሉት አንድ ንጹሕ ፍጡር ለምሳሌ ኃጢአት የሌለበት ሰው ወይም አንድ ተላክ መልአክ ለሰው ልጆች ኃጢአት በቂ መስዋዕት ሊሆን አይችልም ነበር። ምንጮቹ ይህንን ሐሳብ እንዴት ነው የሚሞግቱት? በጣም ጥሩ ጥያቄ ነው። ጽሑፎቹ ይህንን በቀጥታ ይመልሳሉ። መልሱም አይችልም የሚል ነው። ምክንያቱም ሲያስረዱ መስዋዕቱ መልአክ ወይም ፍጹም ሰው ቢሆን ኖሮ የእግዚአብሔርን የፍቅር ሕግጋት ዋጋቸው የአንድ መልአክ ወይም የአንድ ፍጹም ሰው ሕይወት ያህል ብቻ ይሆን ነበር። አዎ፣ ሌሎች ፍጡራን ወደፊት ሕጉን ሲመለከቱ ይህ እኮ አንድ መልአክ የሞተለት ሕግ ነው፣ ብንት ሰው ምን ኖራ ብለው ሊያስቡና ሕጉን ሊያቃልሉ ይችሉ ነበረ። ከዚህም በላይ የእግዚአብሔር ፍቅር ምን ያህል ጥልቅ እንደሆነ ሙሉ በሙሉ ባልተረጋገጠ ነበረ። ቆይ እዚህ ጋር ያለው ሐሳብ በጣም ትልቅ ነው። ጽሑፎቹ እያሉ ያሉት የአንድ ሕግ ዋጋ የሚለካው ያንን ሕግ መተላለፍን ለማስተሰረይ በተከፈለው ዋጋ ነው እያሉን ነው። በትክክል። ይህ ማለት የፍቅር ሕግ ዋጋው ምን ያህል እንደሆነ የሚታወቀው እሱን ለማስተሰረይ በተከፈለው ዋጋ ነው ማለት ነው። የፈጣሪን ሕይወት ያህል ዋጋ አስከፍሏል ማለት ከዚህ በላይ ዋጋ ያለው ነገር በፍጥረት ውስጥ የለም ማለት ነው። በትክክል። የክርክሩ ማዕከላዊ ነጥብ ይሄ ነው። የተከፈለው መጨረሻው ዋጋ እግዚአብሔር ራሱ ነው። ፈጣሪ ራሱ ፍጡር ሆኖ የሕግ መተላለፍ የሚያስከትለውን የሞት ቅጣት በራሱ ላይ ወሰደ። ይህ ድርጊት እንደ ጽሑፎቹ አመክንዮ የእግዚአብሔርን ፍትሕ ፍጹም በሆነ መንገድ አረጋግጧል። አሁን ማንም ፍጡር የእግዚአብሔርን ትእዛዛት አቅልሎ ማየት አይችልም። ማንም ጎረቤቱን ያላግባብ ሲጎዳ የዚያ ድርጊት ዋጋ ምን ያህል ከባድ እንደሆነ መገንዘብ ይችላል። ምክንያቱም የፈጣሪን ሕይወት ያህል ዋጋ አስከፍሏል። ምንጮቹ ይህንን ሲገልጹት ኃጢአተኞችን ለመቀበል ሲባል በአንደኛው አምላክ እና በሁለተኛው አምላክ መካከል የተፈጠረው መለያየት የተከፈለው መጨረሻው ዋጋ እንደሆነ ያስረዳሉ። እዚህ ጋር ላቋርጥ። ሁለተኛው አምላክ የሚለው አገላለጽ በጣም ከባድና ያልተለመደ ነው። ለአድማጫችን ግራ መጋባትን እንዳይፈጠር የትኞቹ ምንጮች ናቸው ይሄንን ቃል የሚጠቀሙት? በትክክል ምን ለማለት ፈልገው ነው? ይህ አገላለጽ ከአንድ አምላክ እምነት ጋር የሚጋጭ አይመስልም? በጣም አስፈላጊ ጥያቄ ነው። አገላለጹ ሆነ ተብሎ የተመረጠው የመረመርናቸው ባሉት ጽሑፎቹ ስለሚገኝ ነው። እነሱ የሚጠቀሙበት ምክንያት በመለኮት ውስጥ ያሉትን ተለያዩ አካላት ፐርሰንስ የምንላቸውን ተግባር ለመለየት ነው። አንደኛው አምላክ ሲሉ አብን ማለትም ፍትሕን የሚጠብቀውን በዙፋኑ ላይ ያለውን አካል ያመለክታሉ። ሁለተኛው አምላክ ሲሉ ደግሞ ወልድን ማለትም ዋጋውን የከፈለውን የሰው ልጆችን ወክሎ የቆመውን አካል ለመግለጽ ነው። ተግባራዊ ልዩነትን ለማሳየት ነው። አዎ፣ የአካላት ልዩነት እንጂ የሁለት ተለያዩ አማልክት መኖርን ለማሳየት ታሰበ አይደለም። እንደ ጽሑፎቹ ሁለቱም በአንድ መለኮታዊ ባህሪ የተገናኙ ናቸው። ይህንን ማንነት በበለጠ እንመልከተው። እሺ፣ ማብራሪያው ግልጽ ነው። እንግዲህ ጽሑፎቹ ይህ ሁለተኛው አምላክ ብለው የሚጠሩትን አካል ማንነት እና ሚና እንዴት ይገልጹታል? በግልጽ ያስቀምጡታል። እርሱ ውልድ ኢየሱስ ክርስቶስ እንደሆነ ይናገራሉ። ሚናውን ሲገልጹ ደግሞ በዕብራውያን መጽሐፍ ላይ የሁሉ ነገር ወራሽ እንደሆነና ዓለማት በእርሱ እንደተፈጠሩ ይናገራሉ። በአንደኛ ዮሐንስ ላይ ደግሞ እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላሉ። በተጨማሪም በአንደኛ ጢሞቴዎስ ላይ
በእግዚአብሔርና በሰው መካከል ያለው አንድ አዳኝ እርሱ እንደሆነ ይገልጻሉ። ስለዚህ እርሱ ፈጣሪ፣ ወራሽ እና አዳኝ ነው። የዚህ ሚና አንድምታ በጣም ሰፊ ይመስላል። በተለይ የሁሉ ነገር ወራሽ መሆኑ። ይህ ምን ማለት ነው? ጽሑፎቹ ይህንን ሲያስረዱ ጊዜና ሐዋ ስፔስ ታይም የምንለው የተፈጠሩበት ዋና ዓላማ ይህ ወራሽ እንዲገዛቸውና እንዲወርሳቸው ነው ይላሉ። ይህ ወራሽ ደግሞ የሚገዛው በኃይል ሳይሆን በፍቅር ትእዛዝ ነው። ስለዚህ በዚህ አመክንዮ መሠረት እርሱን የማይታዘዙ ወይም የእርሱን የፍቅር ሕግ የሚቃወሙ የእርሱ ርስት ወይም ሕዝብ ተደርገው አይቆጠሩም ማለት ነው። በትክክል አይቆጠሩም። ይህ በጣም ከባድ ሐሳብ ነው። ጽሑፉ ይህንን ሲያስቀምጠው በጣም ግልጽ ነው። እንዲያኑ ፍጡራን የመኖር ምክንያት የላቸውም ይላል። ይህ በጣም ፍጹም የሆነ ድምዳሜ ነው። አዎ በጣም ፍጹም ነው። ምክንያቱም ጽሑፎቹ እንደሚሉት የተፈጠሩበትን ዋና ዓላማ ማለትም በወራሹ ግዛት ስር በፍቅር የመኖርን ዓላማ ስለሚቃወሙ ነው። የፍጥረት ዓላማ ፍቅር ከሆነ ፍቅርን የሚቃወም ነገር በዚያ ስርዓት ውስጥ ቦታ ሊኖረው አይችልም የሚል ነው መከራከሪያቸው። እሺ እንግዲህ ፍትሕ ተጠብቋል፣ ፍቅርም የመጨረሻውን ዋጋ ከፍሏል። ታዲያ የዚህ ሁሉ የመጨረሻ ውጤቱ ምንድን ነው? ዓለም በምን ሁኔታ ላይ ነው የሚያርፈው? ይህም ወደ መጨረሻው ምዕራፍ ያደርሰናል። ጽሑፎቹ እንደሚሉት ይህ ታሪክ የሚያበቃው ፍጹም በሆነ የፍርድ ቀን ነው። በዚያ ቀን በደላቸውን አጥብቀው የያዙና ንስሐ ያልገቡ ሁሉ በእሳት ባህር ይጠፋሉ ይላሉ። ይህንን ሲገልጹ ግን እንደ በቀል ወይም የጭካኔ እርምጃ ሳይሆን ፍቅርን የመጠበቅ የመጨረሻው አስፈላጊ እርምጃ እንደሆነ ነው የሚያስቀምጡት። አመፅና ክፋት ሙሉ በሙሉ ሲወገዱ በፍጥረት ሁሉ ዘላቂ የሆነ ሰላምና እረፍት ይመጣል። እዚህ ጋር በአንዱ ምንጭ ላይ አንድ የሚገርም ቃል ተጠቅሞ አገኘው። ይህንን የመጨረሻውን የእረፍት ሁኔታ ለመግለጽ የኮሪያኛ ቃል ይጠቀማል። አንሺክ ይለዋለሁ። ይህ ከየት የመጣ ነው? ለምን የኮሪያኛ ቃል ተጠቀሙ? ይህ በጣም አስተዋይ ምልከታ ነው። ይህ ቃል መጠቀሙ የተነተነነው ያለው የሥነ መለኮት ትንታኔ ምንጩ ከየት አካባቢ ሊሆን እንደሚችል ፍንጭ ይሰጠናል። አንሺክ ማለት ፍጹም ረፍት ወይም ሰንበት ማለት ሲሆን ጽሑፎቹ ይህንን ቃል የሚጠቀሙት ኃጢአትና መከራ ከዓለም ከጠፉ በኋላ የሚመጣውን ዘላለማዊ ሰላም መግለጽ ነው። ክፋት ከጠፋ በኋላ ፍጥረት ወደ ተፈጥሯዊ ሁኔታው ይመለሳል ማለት። በትክክል ወደ ሰላማዊ ሁኔታው ይመለሳል የሚለውን ለማሳየቱ። ይህ ደግሞ ከሞት ጽንሰ ሐሳብ ጋር በቀጥታ የተገናኘ ይመስለኛል። ኃጢአት ሞትን እንዳመጣ ጽሑፎቹ ይናገራሉ አይደል? በትክክል በሮሜ መልእክት ላይ እንደተጻፈው የኃጢአት ደመወዝ ሞት ነው። ኃጢአት ነው ሞትን ወደ ዓለም ያስተዋወቀው። ስለዚህ ጽሑፎቹ በሚከተሉት አመክንዮ መሠረት ኃጢአት ከጊዜና ከህዋ ሙሉ በሙሉ በሚወገድበት ጊዜ ሞት ራሱ አያስፈልግም። በአንደኛ ቆሮንቶስ እና በራእይ ላይ እንደተገለጸው የመጨረሻው የሚጠፋው ጠላት ሞት ነው። ስለዚህ የመጨረሻው ሁኔታ ኃጢአትና ሞት የሌለበት እግዚአብሔርና ጎረቤታቸውን የሚወዱ ፍጡራን ብቻ የሚቀሩበት ፍጹም ሰላም የሰፈነበት ሁኔታ ይሆናል ይላሉ። እንግዲህ የዛሬውን ጥልቅ ውይይት ስናጠቃልለው ጉዟችንን የጀመርነው በመስቀል ላይ ከተሰማ አንድ ልብ የሚሰበር የብቸኝነት ጩኸት ነበር። አምላኬ አምላኬ ስለምን ተዋኸኝ ከሚል ከዚያም የጩኸት ያስነሳውን የፍትህና የፍቅር አጣብቂኝ ለመፍታት የሚሞክርን አንድ የተለየ ስነ መለኮታዊ ስርዓት ተመልክተናል። ይህ ስርዓት ፍጹም ፍትህና ጥልቅ ፍቅርን በመለኮታዊ መስዋዕትነት አማካኝነት ለማስታረቅ እንደሚሞክር አይተናል። ውይይቱን ለመዝጋት አንድ አሳብ ቀሰቃሽ ጥያቄ ላንሳ። እነዚህ ጽሑፎች የሚያሳዩት የፍቅር ሕግ ከፍተኛ ዋጋ ያለውን ዓለም ነው። ይህ ሕግ እጅግ ውድ ከመሆኑ የተነሳ ፈጣሪው ራሱ ክብሩን ለማስጠበቅ የመጨረሻውን ዋጋ ለመክፈል ፈቃደኛ ሆኗል። ይህ ደግሞ አንድ ጥያቄ ያስነሳል። የአንድ ሕግ ዋጋ የሚለካው ያንን ሕግ መተላለፍን ለማስተሰሪያ በተከፈለው ዋጋ ከሆነ ይህ በራሳችን ሕይወት ስለምናደርጋቸው መልካምም ሆኑ መጥፎ ድርጊቶች ምን ትርጉም ይሰጣል? የየዕለት ውሳኔዎቻችን ለሌሎች የምናሳየው ደግነትም ሆነ የምናደርሰው ጉዳት በዚህ ታላቅ ዋጋ በተከፈለበት የፍቅር ሕግ ሚዛን ላይ ሲቀመጡ ምን ያህል ይመዝናሉ? እያንዳንዱ ድርጊታችን ይህንን ውድ ዋጋ እያከበረ ነው ወይስ እያቃለለ? ይህ ለእያንዳንዳችን የምናሰላስለው ጥያቄ ነው።